ክቡራትና ክቡራን ተመልካቾቻችን አሁን ደግሞ ኮሎኔል መኮንን ተስፋ ከሞዲን መስመር ላይ ገኛሉ። የወታደራዊ ዜናዎች ተንታኛችን። ጤና ይስጥልኝ ኮሎኔል። ጤና ይስጥልኝ ፋሲል፣ እንዴት ዋላችሁ? በመጀመሪያ እንዴት ይዟል ሙቀቱ? ሙቀቱ ከባድ ነው አይደል ዛሬ? ሙቀቱ ከባድ ነው። ህብረተሰቡም ውሃ በደንብ መጠጣት አለበት። አዎ እንግዲህ ይህ ሙቀት እስራኤል ብቻ ሳይሆን አውሮፓም ሩሲያም እየደረሰ ነው። በሁሉም ቦታ በተለይ በአሜሪካና በካናዳ ትልቅ የሆነ ከነፍስ ማጥፋት መጉዳት ደርሷል። ስለዚህ እንደ ሀገር እንደ ዓለም ሁላችንም እኛ ምንለው ምን መሰለ ኮሎኔል፣ ሁልጊዜ ደጋግመን ምንለው ብዙ ውሃ ጠጡ፣ ጥላ ቦታ ለመሆን ሞክሩ፣ አትዟዟሩ፣ በዚህ በሙቀት ወቅት ተጠንቀቁ ነው አይደል እንዴ? ባጭሩ ትክክል። እዚህ በላይ መጨመረው ምንም የለም። ኦኬ፣ በአሁኑ ወቅት በተለይ በአዛን ጀምር ምን ግልጽ ያልሆኑ ሁኔታዎች እየታዩ ነው። ጠቅላይ ሚኒስትር ቢንያሚን ኔታንያሁ የፊታችን እሁድ ወደ አሜሪካ ይጓዛሉ። እንደምንሰማው ከሆነ የእስራኤል መከላከያ በከፍተኛ ሁኔታ ድብደባ እየፈጸመ ነው ይባላል። በአንጻሩ ደግሞ አንዳንዶቹ የእስራኤል መከላከያ ብዙ የሚወስደው እርምጃ የለም አይዋጋም የሚሉ አሉ። እስቲ አስተካክልልን ሁኔታውን። በመጀመሪያ መከላከያ አንድም ቀን ውጊያውን በአዛ ውስጥ አላቋረጠም። ሌት ተቀን ውጊያ አለ። ዛሬም ጠዋት ትላንትም ነበረ። አንዳንድ ቴሮሪስቶች ከቦታ ቦታ ሲዘዋወሩ የሚታዩ በሙሉ እየተለቀሙ ነው። ስለዚህ እንዴት ነው የተቀማጭ አፉምላችሁ ነው እንጂ በዚህ ሙቀት ወታደሮቻችን በአዛ ላይ የሚያደርጉት ግድያ ከአድናቆት በላይ ነው። ስለዚህ አንዳንድ ሰዎች እንዲሁም ለፖለቲካ ሊጠቀሙበት እስከሆነ ድረስ ይሄንን ለነሱ ተወውና መከላከያችን በአየር ኃይልም እየታገዘ በመከናይዝ እየታገዘ በተለይ በኻን ዩኒስ በኩልና በራፊያህ በኩል እስከ 300 ሜትር በላይ የሆኑ ምሽጎችን ሲያወድም ሰንብቷል። በተለይ ያው በአሁኑ ሰዓት መከላከያ የሚያደርገው የታጋቶች ወገኖቻችን በሌሉባቸው ቦታዎች ትልቅ ውያድ እያደረገ ድሮኖች በሚወረወሩበት ቦታዎች ወይም ሚሳይሎች ከትላንትም ወዲያ ነበር። በዛ አካባቢ እያደነ እየፈለገ እያወጣ እየገደለ እያወደመ ነው። ስለዚህ ይሄን ነገር እኔ አልቀበለውም። መከላከያችን ልጆቻችን የሚያደርጉት ግድያ በአዛ ላይ ከአድናቆት በላይ ነው። እንዳልከው በአሁኑ ሰዓት በካታር አደራዳሪነት ካታርም ትልቅ ተጽዕኖ በሐማስ ላይ ካደረገች በኋላ በአሁኑ ሰዓት ጠቅላይ ሚኒስትራችን እንኳን ወደ አሜሪካ ከመሄዳቸው በፊት ስምምነት እንደተደረሰ ሐማስም እንደተቀበለው መላምቶች እየታዩ ነው። መላምቶች ነው እስካሁን ድረስ አይደል? መላምቶች። አዎ፣ ይህ ስምምነት የሚደረገው እንደተጻፈው ከሆነ በተለይ ሐማስ የአሜሪካን ዋስትና ይፈልጋል። ይሄን ጦር እስራኤል ትታ እንድትወጣ የሚል አባባል አለው። እንደሰማሁት ከሆነ ግን ያም እንደተጻፈውም ለ60 ቀን ያህል በአዛ ውስጥ ውጊያው ይቆማል። ከአራቱ እዞች ሶስቱ ክፍለ ጦሮች ይወጡና አንዱ ክፍለ ጦር ግን በሞራግ ጎዳና በሚባለው ኻን ዩኒስንና ራፊያህን ወይም ግብጽን በሚያዋድበን በኩል ወታደሮቻችን በዛ በኩል ይቆያሉ። እንደምታየው ሐማስ ጦር መሳሪያ ለማስገባት ዛሬም ከትላንትም ወዲያ በድሮኖች እየታገዘ በግብጽ በኩል የሚደረገው ውጊያ ምናልባት ለህብረተሰቡ ግልጽ ካልሆነ በተለይ ተዋጊ መሳሪያዎችን በድሮን ለማስተላለፍ የሚሞከርበት ዘይ እየተፈጠረ ነው። ይህም የሚሆንበት ከእንግዲህ በኋላ ያው ኢራን በግብጽ አድርጋ የምታስገባው መሳሪያ ለመቆጣጠር ሲባል አንዱ ክፍለ ጦር በዛ በኩል ይቆያል ማለት ነው። የ60 ቀኑ ስምምነት ግን እንደሚባለው ከሆነ 60 ቀን ጦር ውጊያ ያቆማል። ወታደራችን ጠቅሎ አይወጡም፣ ይቀራል አንድ ክፍለ ጦር። ከዛ በኋላ የታገቱ ወገኖቻችን
15 አስከሬኖችን በ60 ቀን ውስጥ ይመልሳል እና 10 የሚሆኑ ያልታገቱ በህይወት ያሉ ወገኖቻችን በሁለት ደረጃ መጀመሪያ 8 ከ50 ቀን ላይ ደግሞ 2 እንለቃለን የሚል መላምልቶች እየታዩ ነው። ይሄ እንግዲህ ጠቅላይ ሚኒስትሩም ደርመርም አሜሪካ ስላሉ ጠቅላይ ሚኒስትሩም እሑድ ወደ አሜሪካ ስለሚሄዱ ከትራምፕ ጋር ከተወያዩ በኋላ ነገሮች እየተቋጩ ይመስለኛል። በነገራችን ላይ ጠቅላይ ሚኒስትሩ አደራዳሪ አካላትንም ወደ ካታር ልከዋል። እርግጠኛ ነው ልከዋል። ምክንያቱም ይሄንን እድል ማጣት የለብንም። 1 ዓመት ከ9 ወር በላይ እየተዋጋን ነው። ውጤት ለማግኘት ግን ጠቅለል ባለ ሁኔታ የታገቱ ወገኖቻችን መመለስ አለባቸው። የህብረተሰቡ ፍላጎት ነው፣ የመከላከያውን ፍላጎት ነው። ግዴታ ስላለበት በተለይ ጠቅላይ ሚኒስትሩም መንግስታቸውም ሙሉ በሙሉ ሳልን ከሞላ ጎደል ድጋፍ የሚቀበል ይመስለኛል። 2 ሚኒስትሮች ይህን ነገር አይደግፉትም፣ እነሱም የታወቁ ናቸው። ስለዚህ በአብዛኛው ውሳኔ ስለሚደረግ የስምምነት ይስተካከላል የሚል ግምት ነው ያለኝ። ዋናው ጥያቄ እንግዲህ ይህ ስምምነት በእውነተኛ መንገድ ከተደረገና 60 ቀን ጦርነቱ ከቆመ እንዳልከው 3 ክፍለ ጦር ከወጣና 1 ክፍለ ጦር ብቻ ከቀረ ደግሞ በስምምነቱ መሰረት ሁሉም ታጋቾች አይመለሱም። በህይወት ያሉት 10 ያህል ይቀራሉ። እንግዲህ መጨረሻው ታዲያ ምን ሊሆን ነው? እንግዲህ ለዛ ነው መሰለኝ ጠቅላይ ሚኒስትሩ ወደ አሜሪካ የሚሄዱት። የትራምፕ ሙሉ ተጽዕኖ ከካታር ላይ መፈጸም አለበት። ብዙ አዛውያን ነጻ እንዲኖሩ የሐማስ ድርጅት ገዥ አልሆንም የሚል ራሱ ተናግሯል። ሌላ ገዥ አካል በአዛ ውስጥ ገብቶ አሁን ያለው ችግር መሳሪያን አልጥልም እያለ ነው ሐማስ። በአሁኑ ሰዓት አቡ ሸባብ የሚባለው እና የሐማስ ጦር ኃይሎች ትልቅ ውጊያ እያደረጉ ነው። እሱን ተቃራኒ ጓደኛቸውንም እጅ ለማስገባት ለ10 ቀን እድል ሰጥተውታል። ይህም የሚያደርገው ሐማስ እንደገና አንሰራርቶ መሳሪያ በግብጽ ማስገብቶ በተለያዩ ቦታዎችም እንደገና ተቋቁሞ መኖር ነው የሚፈልገው። ስለዚህ ይሄን ነገር ልብ መባል አለበት። ሐማስ እንደ ድርጅት በአዛ ውስጥ መኖር የለበትም። ሐማስ እንደ ድርጅት አዛ ውስጥ ከቀረ ከገዥም አካል እንኳን ከተቀላቀለ ይህ ነገር ለእስራኤል ተቀባይ መስሎ አይታየኝም። ስለዚህ ይሄን ነገር ደግሞ በሂደት የምናየው ነው። ትራምፕም የሚቀበሉት አይመስለኝም ይሄን ነገር። ስለዚህ ትራምፕ ዋስትና ከሰጡ የሐማስ ድርጅት እንደ ድርጅት አዛ ውስጥ እንዳይኖር ይሆናል የሚል አቋም ነው ያለኝ። ዋናው ትልቁ ጥያቄ እሱ ነው። እንዳልከውም ሐማስ እስካሁን ድረስ እንግዲህ እኛ ድርድር ውስጥ የለንም፣ ግን በሚወጡት መግለጫዎች ለመረዳት እንደምንችለው ከሆነ እርግጥ ማስተዳደሩ እንለቃለሁ ብሏል፣ ግን በአንጻሩ ትጥቅ አልፈታም ብሏል። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ደጋግመው ተናግረዋል። ሐማስ የግዴታ ትጥቁን መፍታት አለበት፣ በሰላም ነገሩን ለመጨረስ ከፈለገም ከሀገር መውጣት አለበት ብለዋል። ይህንን ማባባል ደጋግመው እየተናገሩ ነው። ለዛም ነው የሚመስለኝ ጠቅላይ ሚኒስትሩ በአስቸኳይ ራሳቸው ነው ይሄን ወደ አሜሪካ እንዲሄዱ ከፕሬዝዳንት ትራምፕ ጋር እንዲገናኙ የወሰኑት። ምክንያቱም እንደሚመስለኝ ከሆነ አሜሪካ ዋስትና ለአዛ ትሰጣለች ጦሩ እንዲቆም። ያ ከሆነ ጠቅላይ ሚኒስትራችን የሚሄዱት አንደኛ እሳቸው ይሄን ነገር ይቀበሉታል፣ ጦር እንዲቆም የእስራኤል ሀገር መንግስትን ፍላጎት ነው። ግን ሐማስ እንደ ድርጅት አዛ ውስጥ መኖር የለበትም የሚለውም ለመቋጨት የሚሄዱ መስሎ ይታየኛል። ይሄ መሆን ያለበት ነው። የእስራኤል ሕዝብም ተቃራኒ የፖለቲካ ፓርቲዎችም ይሄን ነው የሚፈልጉት። ሐማስ እንደ ድርጅት እንደ ግዛት በአዛ ውስጥ መኖር የለበትም። ስለዚህ ይሄን ነገር ለመቋጨት ብዙ ሀገራት የሚሳተፉበት እንደ ግብጽ ከዚህ ውስጥ የምትገባበት ካታር ሙሉ ተጽዕኖ ካደረገች
ይሄ ነገር እንደሚሆን አልጠራጠርም። እሺ ወደ ሌሎች ግንባሮች እንለፍ። ዛሬ አንድ የወጣ ዜና እንደሚያመለክተው ከሆነ ደቡብ ሶሪያ ውስጥ ወደ እስራኤል በመምጣት ሽብር ፈጠራ ድርጊት ለመፈጸም የተዘጋጁ የተወሰኑ የኢራን ሽብር ፈጣሪዎች በእስራኤል መከላከያ ኃይል ቁጥጥር ስር ውለዋል ይባላል። ይህ የሚያሳየው በጁላኒ መንግስትና በእስራኤል መካከል ትብብር መኖሩ ነው ወይስ ግንኙነት የለውም? አንደኛ ሱሪያ ትራምፕ እንዳሉት ከቴሮሪስት ነጻ ከሆነች ማዕቀብ አሁንም እያነሱለት ነው። እንደገና ከእስራኤል ጋርም ሰላም ለማድረግ ትልቅ ስራ እየሰራ ነው። ስለዚህ በአሁኑ ሰዓት የሚደረገው ምንድን ነው? በሱሪያ ውስጥ የሐማስ ድርጅትም ይሁን የኢራን ተላላኪዎች እስራኤልን ለመጉዳት ሱሪያን ለመጉዳት የሚታገሉ ቴሮሪስቶች በሙሉ በመረጃና በማስረጃው መረጃ በመስጠት የሚሆን የአልጁላኒ መንግስት እስራኤል ትላንትና በሁለት ከተማዎች ገብታ እነዚህ የተጠረጠሩ ሰዎችን ልዩ ኃይሎች ገብተው አፍነው ወደ እስራኤል ሀገር አምጥተዋቸዋል። ይህም ነገር ይቀጥላል። ደጋግሜ እንዳልኩ በአሁኑ ሰዓት መከላከያ ሙሉ የመቆጣጠሪያ ዘዴዎች አሉት። የሚንቀሳቀሱትና የሚሰራውን ያውቃል። በፈለገበት ሰዓት ገብቶ በሊባኖስም ሆነ በሱሪያ ላይ የፈለገውን አድርጎ ይወጣል። ስለዚህ ይህ ነገር የሚቀጥል ይመስለኛል። ዙሮ ግን ያው የሱሪያ ሰላም የእኛም ሰላም ስለሆነ አልጁላኒም ይሄም ስለሚፈልጉ እንደውም በግልጽ ተናግረዋል። ከእስራኤል ጋር ሰላም እፈልጋለሁ ስላሉ ምንም እንኳ የአልጁላኒ መንግስት እንደ መንግስት ንጹህ ነው ባለለውም ምናልባት ህብረተሰቡ በሱሪያ ህዝብ ተጽዕኖ ይሄ ነገር ከተሳካ ለሱሪያም ለደማስቅም ለወደፊቱ የምትሻሻልበትና አገሯን የምትገነባበት ጊዜ ቀርቧል ማለት ነው። ልክ እንደ ሊባኖስ እንደሚደረገው የሊባኖስ ፕሬዚዳንት ቴሮሪስቶችን በሊባኖስ ውስጥ እያጠሩ ነው። ሙሉ በሙሉ 20% በስተቀር የሂዝባላ መሳሪያዎች በሊባኖስ ወታደራዊ አካል እጅ ገብተዋል ማለት እችላለሁ። ይህ የሚያሳየው የሊባኖስን ጥሩ ፍላጎት ነው። የሱሪያም እንደዛው። እንግዲህ በሰሜኑ በኩል ይህ ከሆነ ያው የሚቀረን የአዛውን ነገር ቋጭቶ ሁቲዎች ደግሞ አንዳንድ ቀን አለ ነው ለማለት። ትላንት ማታ በአንድ ሚሳይል አለን ብለው ነበር ትላንት ማታ። አዎ ይህም ለምሳሌ በአሁኑ ሰዓት እንደምታየው የሁቲዎች ፍላጎት ኤርፖርታችን ላይ እና ይህን ነገር አየሮች በአውሮፓ የሚመለሱ መጓጓዣ አየሮች እንዳይወርዱና ይህን ነገር ለማንኮላሸፍ ነው። ግን የእስራኤል መንግስትም መከላከያም ይህን ነገር ቀድሞ ስለሚያውቅ ሙሉ አቅሙን ተጠቅሞ ሚሳይሎች እስራኤል ውስጥ ሳይደርሱ ለማውደም ይፈልጋል። የገቡትንም ትላንትና በመካከለኛው ሀገራችን በራምሌ ዙሪያ ከመድረሱ በፊት ይህ ነገር ድባቅ ተመትቷል ማለት እችላለሁ። ስለዚህ በአሁኑ ሰዓት መከላከያ ከሞላ ጎደል ሙሉ አቅም አለው ይህን ነገር የመቋቋም። ምናልባት ደግሞ እነሱም እንደሚሉት የአዛው ጦርነት ከተቋጨ ይህን ነገር ችላ ማለት የለብንም። ለወደፊት ስጋት ይኖረዋል። የመን እንደ የመን፣ ሁቲም እንደ ሁቲም ከኛ ውስጥ መቀመጥ አለባቸው። በሙሉ አቅማችን የሁቲም ቴሮሪስት ቡድን እንዳይደራጅና ፋብሪካ እንዳያቋቁም በየወደቦቹና በየከተማዎቹ መቆጥቆጥ አለበት፣ መቀጥቀጥ አለበት። ካልሆነ ግን አልፎ ተርፎ ኢራንን ለመታደግ ሲል ያው እንደምታየው አንዳንዴ ይወረውራል። በነገራችን ላይ ኢራን ውስጥ በአሁኑ ሰዓት ምናልባት ሰምተህ ከሆነ ትልቅ ሽብር ነው ያለው። በይሁዶች ብቻ ሳይሆን ጠቅላላ እስራኤል ሞሳድን ደግፋቸዋል በተባሉ ኢራናውያን የግድያ ሁኔታም አለ። ህብረተሰቡ ትልቅ መሰናክል እያየ ነው። ከዛ በተረፈ ትልቅ ሰልፍም አለ ይሄን መንግስት ለማውረድ። ስለዚህ ምናልባት መከላከያ እስራኤል ኢራንም የኢራንን ህዝብም እየታደገችው ነው የሚል አባባል ነው ያለኝ። እስቲ ለየት ወዳለ ርዕስ ልውሰድህ። ከተመልካቾቻችን ጥያቄ እየቀረበልን ነው፣ ግን በአጠቃላይ ሁኔታ የእስራኤል ህዝብም ከዚህ በተለያዩ የዜና ማሰራጫዎችን ጥያቄ
እያቀረበ ነው። ምንም እንኳን እስራኤልና ግብጽ በአንዋር ሳዳትና በምናሄም ቤጊን የስልጣን ዘመን ከሰላም ስምምነት ላይ ቢደርሱም እንደሚባለው ከሆነ አንተ ያው ኮሎኔል ነህ፣ በሚገባ የመከላከያ ኃይላችንን ትጥቅ ታውቃለህ። እንደሚባለው ከሆነ በሲናይ በረሃ ከስምምነት ውጭ ከሰላሙ ስምምነት ውጭ ግብጽ በከፍተኛ ሁኔታ ኃይሏን እያጠናከረች ነው። ይህ ሁኔታ እስራኤልን ያሰጋታል የሚሉም አሉ። እንዴት ነው የምታየው? ትክክል። እንግዲህ ይህን ነገር ግብጽ ያደረገችው ስምምነቱን ሳትጥስ ነው፣ በፍቃድ ነው ያደረገችው። በዛን ሰዓት አኑስራ የሚባል በሲናይ ቦታ ተነስቶ ግብጽን ለመጉዳት ሲፈልግ ከሐማስ እርዳታ እየተቀበለ ይሄን ነገር ለማድረግ ስለፈለገ አሲሲ ባቀረቡት ልመና የእስራኤል መንግስት ጦር ኃይሉን በዛ አካባቢ እንዲያስፋፋና እንዲያስቀምጥ አድርጋለች። ይህ ጊዜያዊ ስምምነት እንጂ እንደ ስምምነቱ አይደለም ማለት ነው። ስለዚህ በአሁኑ ሰዓት የግብጽ ስጋት የነበረው የአሲሲ ስጋት የነበረው በተለይ የአዛ ህዝብ ነጉዶ ይገባብኛል የሚል መላምት ስለነበሩት የአዛዎች እንዳይገቡ እንጂ ሌላ ተልእኮ ያለ መስሎ አይታየኝም። ይህ ከሆነ አዛ በስምምነት ከተቋጨች በኋላ የአሲሲን መንግስት የእስራኤል መንግስት ጠይቆ ጦር ኃይሎቹን ወደ ከይር እንዲመልስና ስምምነቱን በሙሉ እንዲተገበር ይደረጋል የሚል አቋም ነው ያለኝ። ግን ይህን ካልኩ በኋላ ምንጊዜም ቢሆን ቸላ ማለት የለብንም። ግብጽ እንደምታውቀው ከአፍሪካ ሀገራት ከአልጄሪያ በኋላ ትልቅ የጦር ኃይል ያላት አዳዲስ ተዋጊ ጀቶችና አየሮች ያሏት ሀገር በመሆኗ እስራኤልን ስጋት ላይ ስለሚጥላት ይህን ነገር በስምምነት መቋጨት አለበት። ካልሆነ ግን በዛ አካባቢም መከላከያ ራሱን በማስቀመጥ ልዩ መስፈርት በመውሰድ ኢንቴሊጀንቱን አጠናክሮ ሙሉ መደበኛ ወታደሮቹን ብቃት ያላቸውን ጥራት ያላቸውን በተለይ ሲንቀሳቀስ ለማየት የሚያስችል ቴክኖሎጂካሊ መሳሪያዎችን በዛ አካባቢ ማጥመድ አለ። ስለዚህ ይሄ ነው የሚደረገው። ይሄ የሚሆን መስሎ ይታየኛል። ልክ ዛሬ ኢራን ውስጥ አንዳንድ ነገሮች እንደምታየው የሳይበር ዛሬ ለምሳሌ ኢንተርኔት የለም በኢራን የሳይበር ጥቃትም ሊሆን ይችላል። አልፎ ተርፎ ፈንጆችም በአንዳንድ ቦታዎች እየፈነዱ ነው። ይሄን እንግዲህ ያደረገው የእንግሊዙ መንግስት ወይም ወታደራዊ አካል ስለሚሆን ምንጊዜም አንዳንድ ተቋማት ስራቸውን አላቆሙም ለማለት ነው። ኮሎኔል መኮንን ተስፋ እንደተለመደው በጣም አመሰግናለሁ። መልካም ቀን እመኝልሃለሁ። አንተም እንዳሳሰብከው እኔም አንተም ውሃ መጠጣት ሊያስፈልገን ነው መሰለኝ። ሙቀቱ ከባድ ነው። በጣም አመሰግናለሁ። እኔም በጣም አመሰግናለሁ። ደህና ዋሉልኝ።